በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት 27 በዚህች ዕለት የአምላካችን የመድኃኔዓለም የስቅለቱ መታሰቢያ ነው። መድኃኒታችን ለስም አጠራሩ ክብር ይግባውና በቸርነቱ ስለ ሁላችን ድነት ሲል ራሱን ወዶ ፈቅዶ ለሞት አሳልፎ በመስጠት ፍጹም ፍቅሩን አሳይቶናል። በቅዱስ ወንጌልም እርሱም መድኃኒታችን ከዚህ የሚበልጥ ፍቅር የለም ብሎ ነግሮናል። እውነት ነው። ራስን ነፍስን ስለ ጥላት ነፍስ አሳልፎ ከመስጠት በላይ ምን ድንቅ ነገርና ምን ድንቅ ፍቅር አለ! ቸሩ አምላካችንን የአስቆሮቱ ይሁዳ ሊያስይዘው የሊቃነ ካህናቱን አገልጋዮች እየመራ አመጣቸው። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? እንኳን ለመድኃኔዓለም ዓመታዊ በዓል በሰላም በጤና ደረሳችሁ አደረሰን። የእግዚአብሔር ሰላም በያለንበት ከሁላችንም ጋር ይሁን፣ አሜን። ይህ በዕለቱ ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ የዜና መርሃ ግብራችን ነው። በዛሬው የዜና ሀተታችን ጥቅምት 27 ቸሩ መድኃኔዓለም ለምን ይከበራል ቅዱሳንን እንወቅ በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔም ወንድማችሁ አድኖ ወልደሰንበትና እህታችን ቃል ኪዳን ወለተ ሥላሴ በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ የጋበዝኩ ወደ ዝርዝር ዜናው አልፋለሁ። እነርሱንም ማንን ትፈልጋላችሁ ሲላቸው የናዝሬቱ ኢየሱስን አሉት። እኔ ነኝ ቢላቸው የቸሩን አምላክ ድምፅ ሰምቶ አይደለም መቆም በሕይወት መጽናት የሚቻለው የለምና ወደ ኋላቸው ተስፈንጥረው ወደቁ። ደግሞም እንዲህ ሆነ። በኋላ ግን እኔ ነኝ ብሎ በፍቃዱ ይሁዳ ስሞ አሳልፎ ሰጣቸው። ከያዙት በኋላ እያዳፉና እየጎተቱ በሰንሰለት አስረው ወደ ቀያፍና ሐና ግቢ ወሰዱት። እስከ 3 ሰዓትም አላሳረፉትም፣ ሲያሰቃዩት አድረዋል። በራሱም ላይ 73 ስቁረት ያለው ወደ 300 እሾሆችን ያዘ። የሾህ አክሊል ጎንጉነው ቢያደርጉበት የራስ ቅሉን ቀዶ ገብቶ እስከ ልቡ ዘልቋል። እንደምን ጭንቅ ነው! እንዲህም አድርገው ደግሞ እያፌዙ እርኩስ ምራቃቸውን ይተፉበትና በዘንግም ደጋግመው ይመቱት ነበር። እየተፈራረቁ ያለምንም ርኅራኄ ቸሩን አምላክ ሥጋው እየተቆራረጠ እስኪወድቅ ድረስ 6666 ጽኑዕ ግርፋትን ገርፈውታል። የገረፉበትም ጅራፍ በላዩ ላይ ሥጋን እየጎመደ የሚጥል ሕመሙ አንጀት ሰርስሮ የሚገባ በስለት የተያዘበት ነበር። በኋላም አላሳረፉትም፣ እንዲህም አድርገውትም በሊቶስጥራ አደባባይ ያንንን እርጥብ መስቀል አሸክመው ወደ ቀራንዮ ወሰዱት። እርሱ ግን ይህን ሁሉ ግፍ ሲያደርሱበት አንድም አልተናገረም ነበር። በቀራንዮውም በ5 ጽኑዕ ቅንዋት ሳዶር፣ አላዶር፣ ዳናት፣ አዴራ እና ሮዳስ ቸንክረው እርቃኑን ሰቀሉት። በዚህች ቀን ድንግል ማርያም ልቧ ባዘን ተሰበረ፣ መጽናናትንም አልፈለገች ነበር። ወዳጁ ቅዱስ ዮሐንስም ፍጹም ለቅሶን አለቀሰ። እናቱንም እናት ሆነው ዘንድ በእግረ መስቀሉ አደራን ተቀበለ። ቅዱሳት አንስት በፍጹም ሐዘንና በዋይታ ዋሉ። በስልጣኑም ቅድስት ነፍሱን ከቅዱስ ሥጋው ለየ። 7 ድንቅ የሆኑ ታምራትንም አድርጎ አምላክ መሆኑን ገለጠ። ይህም ጽንዑ የሆነ ለሰማይ ለምድር የከበደ ነገር ሲከሰት ፀሐይ አምላኬን እርቃኑን እንዴት አያለው ብላ ጨለመች። ጨረቃ ደም ሆነች፣ ከዋክብቱም ረገፉ። ንዑዳን ክቡራን ንጹሐን መላእክትም ትዕግስቱን እያደነቁ በጽንዑ ሐዘንና መደነቅ ከቅዱስ ዕፀ መስቀሉ ፊት እንደ ሻሽ ተነጠፉ። 11 ሰዓት በሆነም ጊዜ ዮሴፍና ኒቆዲሞስ ከታላቅ ክብርና ሐዘን ጋር ቅድስት ሥጋውን ከመስቀሉ አውርደው በክብር ገንዘው በአዲስ መቃብር ቀበሩት። በሦስተኛውም ቀን እንደተናገረ ተነሳ። በዛሬዋ ቀን ቤተ ክርስቲያን የመድኃኔዓለምን የስቅለት በዓል በደማቅ ታከብራለች። ይህም የለውጥ በዓል ነው።
ጌታችን መድኃኒታችን ኢየሱስ ክርስቶስ ደሙን ያፈሰሰው ሥጋውን የቆረሰው መጋቢት 7 ቀን ነው። ይህ በዓል ግን በአብይ ጾም ስለሚውል በአብይ ጾም ሐዘን እንጂ ደስታ ስለሌለና በዓል ማክበር ስለማይፈቀድ ወደ ጥቅምት 7 ተዛውሮ ደስ ብሎን እንድናከብረው ቤተ ክርስቲያን ሥርዓት ሰርታልናለች። አቡነ መብዓ ጽዮን አባ መብዓ ጽዮን በ15ኛው መቶ ክፍለ ዘመን ልጅ በማጣታቸው በጾምና በጸሎት ፈጣሪያቸውን ከሚለምኑ ባልና ሚስት ተወለዱ። የንቡረ እድ ሳሙኤል ረባን የሆነው መብዓ ጽዮን አባቱ እስከ ዳዊት ያለውን ትምህርት አስተማረውና ዲቁናን ተቀበለ። ልጁ የትምህርት ዝንባሌ እንዳለው አባቱ ተረድቶ ቤተ ማርያም ከሚባለው ደብር ወስዶ ተክላ ማኅፀኖ ከሚባል የቅኔ መምህር ዘንድ አስገባው። በዚያም ቅኔና ሌሎች የቤተ ክርስቲያን ዕውቀቶችን ገበየ። ከዚህም በተጨማሪ ስዕል መሳልና ጽሕፈት መጻፍ ተማረ። መብዓ ጽዮን የልጅነቱን ዘመን ሲፈጽም ለነፍሳቸው ድነት ዋጋ ያገኙ ቅዱሳን ብዙ ናቸው። በጾም ያገኙ አሉ፣ በትምህርት ያገኙ አሉ፣ በድካም ያገኙ አሉ፣ በጸሎት በትጋት ያገኙ አሉ። እኔ ግን የጌታን የኢየሱስ ክርስቶስ የሞትን መታሰቢያ ማድረግ ይገባኛል። በዚህም ፊቱን አያለው። እርሱ ጌታ ለደቀ መዛሙርቱ የትንሣኤን መታሰቢያ ብታደርጉ የሞቴን መታሰቢያ አድርጉ ብሏልና በማለት ፍላጎቱ በምንኩስና በመኖር ፈጣሪን ማገልገል መሆኑን ለወላጆቹ ገለጸላቸው። አባትና እናቱም ፈጣሪህን ለማገልገል ሕሊና ካሰበ እሺ በጀ ደስተኛ ነን ብለው ፈቀዱለት። ከዚያም መብዓ ጽዮን ዳሞት አባ ገብረ ክርስቶስ ወደሚባል መነኩሴ በመሄድ መነኮሰ። አባ መብዓ ጽዮን አባ ገብረ ክርስቶስ ጋር በመቀመጥ ሥርዓተ ምንኩስናን ካጠኑ በኋላ ከአባ ገብርኤል ዘንድ ሄደው የቅስናን ማዕረግ ተቀበሉ። ከዚያም በኋላ በአበው ሕግ በምንኩስና ተወስነው በበዓታቸው ሆነው ጌታ ኢየሱስ ክርስቶስ ሆይ የዕለተ ዓርቡን መከራህን አሳየኝ፣ ስለ ራሴ ፈጽሞ አለቅስ ዘንድ ብለው በጸለዩ ጊዜ መከራ መስቀሉን ለማየት ትፈቅዳለህን ብሎ ጠየቃቸው። ጻድቁ አባ መብዓ ጽዮንም አዎ አይ ዘንድ እወዳለሁ ሲሉ ለጌታቸው መለሱለት። ያን ጊዜም የጌታችን የኢየሱስ ክርስቶስ ዕፀ መስቀል ተተከለ። በመስቀሉ ላይ እጆቹና እግሮቹ ተቸንክረውና ተዘርግተው ታዩ። በራሱ ላይም የሾህ አክሊል ደፍቶ ነበር። እንዲህ ሆኖ በሮማ አደባባይ ለቅዱስ ጴጥሮስ እንደታየው ጌታችን ለአባ መብዓ ጽዮንም ታያቸው። ከዚህም በኋላ አባ መብዓ ጽዮን የጌታችን የመድኃኔ ዓለምን ሕማሙን፣ መከራውን፣ ግርፋቱን፣ እስራቱን በጠቅላላ 13ቱን ሕማማተ መስቀል በማሰብ ጀርባቸውን በአለንጋ ይገርፉ፣ ራሳቸውንም በዘንግ ይመቱ ነበር። የጌታን መከራ መስቀል እያሰቡ ዓይኖቻቸው እስከሚጠፉ ድረስ ያለቅሱ ነበር። ጌታችን ግን መስቀሉን የመስቀሉን ግንድ እንደተሸከመ በማሰብ ትልቅ ድንጋይ ተሸክመው ይሰግዱ ነበር። መራራ ሐሞት መጠጣቱን በማሰብ ዓርብ ኮሶ ይጠጡ ነበር። የጌታ ደቀ መዝሙር ዮሐንስ ወንጌላዊ ጌታ በተሰቀለ ጊዜ አብሮ ስለነበረና በዓይን ስለተመለከተ የጌታችን የኢየሱስ ክርስቶስን መከራ መስቀል እያሰበ 7 ዘመን ፊቱን በሐዘን ቋጥሮ እንደኖረ ሁሉ ጻድቁ አባ መብዓ ጽዮንም እንደ ዮሐንስ ወንጌላዊ የጌታችንን መከራ መስቀል እያሰበ ከዓለም ተድላ ደስታ ተለይተው በትምህርት በትሩፋት በገድል ጸንተው ኑረዋል። ጻድቁ መብዓ ጽዮን በሕይወተ ሥጋ ዘመናቸው የላመ የጣመ እንዳልተመገቡ፣ በፈረስ በበቅሎ እንዳልሄዱ፣ አልጋ ላይ እንዳልተኙ ገድላቸው ያስረዳል። የክርስትናን ትምህርት ለገፋት ሰዎች እንዲስፋፋ ያደረጉት አባ መብዓ ጽዮን
የጌታን ሕማማተ መስቀል እያሰቡ ዘወትር ስለሚያነቡ ዓይኖቻቸው ጠፍተው ነበር። ነገር ግን መብዙኃን የሆነችው ቅድስት ድንግል ማርያም ወደኚህ ጻድቅ አባት በዓት የብርሃን ጽዋ ይዛ መጥታ ዓይኖቻቸውን ቀብታ አድናቸዋለች። ከዚህ የተነሳ በትረ ማርያም እየተባሉ ይጠሩ እንደነበር ገድላቸው ያስረዳል። ጻድቁ መታሰቢያ በዓል በየዓመቱ ጥቅምት 27 ቀን ከመድኃኔዓለም የስቅለት በዓል ጋር ይከበራል። ጥቅምት 27 ቀን ለወዳጆቹ እውነተኛውን ዋጋ የሚከፍል መድኃኔዓለም ክርስቶስ ለጻድቁ አባ መብዓ ጽዮን ብዙ ቃል ኪዳን የገባበት ቀን ነው። የአቡነ መብዓ ጽዮን ረድኤታቸው፣ በረከታቸው፣ አማላጅነታቸው አይለየን። አሜን። ውድ አድማጮቻችን ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን ቃል ኪዳን ወለተ ሥላሴ ታቀርብልናለች። በድጋሚ አብራችሁን ቆዩ። አባ ጽጌ ድንግል ዘወልቃ በ14ኛው መቶ ክፍለ ዘመን የነበረ ሊቅ ሲሆን አባ ጽጌ ድንግል ጽጌ ብርሃን ሀገሩ ይፋት ሃይማኖተ ኦሪት ነበረ። በንጉሱ ሰለሞን ፍቃድና በካህኑ አዛርያስ መሪነት የብሉያት መጻሕፍትን ከዕብራይስጥ ቋንቋ ወደ ግዕዝ ተርጉመው ሊያስተምሩ ታቦተ ጽዮንን ከኢየሩሳሌም ይዘው ወደ ኢትዮጵያ ከመጡትና የብሉይ መጻሕፍት ሊቃውንት ከነበሩት ከ318 ሌዋውያን ከቤተ እስራኤላውያን ነገድ ነው የተወለደውም። በሰሜን ሸዋ በይፋት አውራጃ ውስጥ ሲሆን መጀመሪያ ኢአማኒ ያላመነና ያልተጠመቀ ነበር። ከዕለታት አንድ ቀን ይህ ሰው በወጣትነት እድሜው አውሬ ለማደን ወደ ጫካ ሄደ። ጫካዋን በዚያው በይፋት አውራጃ የምትገኝና ልዩ ስሟ ደንስ ገዳመ ደንስ ትባላለች። በጫካዋ ውስጥም ፊቷ በጽጌረዳ አበባ የተከበበና ያጌጠ እጅግም ደስ የምታሰኝ የእመቤታችን የቅድስት ድንግል ማርያምን ስዕል አይቶ በስዕሏ ውበት እየተደነቀ ስዕሏን ሲመለከት አንድ እንደርሱ ያልተጠመቀ ጓደኛው መጥቶ ምን እየፈለግህ ነው? ይህ የክርስቲያኖች ስዕል ነውን? ብሎ ለድንግል ማርያም ምስጋና ይግባትና በያዘው በትር ስዕሏን ሲመታት ወዲያውኑ ተቀስፎ ሞተ። ከዚህ በኋላ ክንፎቹ በጽጌረዳ አበባ ያጌጡ የመሰለ መልአኩ ቅዱስ ሩፋኤል በነጭ ወፍ ተመስሎ ወደ እርሱ መጥቶ አንድ ቀይ መነኩሴ እስኪመጣ ድረስ ይህችን ስዕል ጠብቃት ብሎ በሰው አነጋገር ነግሮት ተሰወረ። የአቡነ ዜና ማርቆስ የገድል መጽሐፍ እንደሚናገረው ካህን ከነበረው ከአባቱ ከዘራ ዮሐንስና ከእናቱ ማርያም ዘመዳ በ1262 ዓመተ ምህረት ህዳር 24 ቀን በሰሜን ሸዋ ግዛት በሚገኘውና ልዩ ስሙ እቲሳ ቅዱስ ሚካኤል በሚባለው አጥቢያ የተወለደው አቡነ ዜና ማርቆስ ደብረ ብስራት ከሚባለው ገዳሙ ወደ ይፋት መጥቶ ከነቢዩ ኢሳይያስ ትንቢት ከምዕራፍ 11 ቁጥር 1 ተወጽ በትር እመሰረወ እሴይ ወያረግ ጽጌ እመኔሃ እያለ በግዕዝ ቋንቋ ሲያነባ አባ ጽጌ ድንግል በሰማ ጊዜ አባቶች አይሁድ የነቢያት ትንቢት ንባብን አስተምረውኛል፣ አውቀዋለሁ፣ ትርጉሙን ግን አላውቀውምና ተርጉምልኝ አለው። አቡነ ዜና ማርቆስም ሲተረጉምለት እንዲህ አለ። ተወጽ በትር እመሰረወ እሴይ የሚለውን ንባብ ከእሴይ ነገድ የሕይወት በትር የሆነች እመቤታችን ቅድስት ድንግል ማርያም ትወለዳለች ማለት ነው። ወያረግ ጽጌ እመኒሃ የሚለውን ንባብ ደግሞ እመቤታችን ተወልዳ ከእርሷም ጌታ በድንግልና ይወለዳል፣ ከጌታም ክብር ይገኛል ማለት ነው። ይህም ጌታ ተወልዶ ትንቢቱ በእውነት ተፈጽሟል ብሎ ተረጎመለት። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14፣ የማቴዎስ ወንጌል ምዕራፍ 18 ቁጥር 24። ይህ ሰውም አባ ጽጌ ድንግልን በዚህ ትርጉም ደስ ተሰኝቶ አባት ሆይ የኢሳይያስን ትንቢት በመልካም ሁኔታ ተረጎምከው፣ መልካም ነገርንም ተናገር ካለውና ስለ ወዳለችበት ቦታ ወስዶ ታሪኩ ከላይ እንደተገለጸው በጫካ ውስጥ ያያትን ስዕል ጓደኛው በያዘው በትር ሲመታት ወዲያውኑ እንደተቀሰፈና ክንፎቹ በጽጌረዳ አበባ ያጌጡ አንድ ነጭ ወፍ ቅዱስ ሩፋኤል ወደ እርሱ መጥቶ ቀይ መነኩሴ እስኪመጣ ድረስ ይህችን ስዕል ጠብቃት ብሎ በሰው አነጋገር ያነጋገረውን ሁሉ
ነገረው። አቡነ ዜና ማርቆስም ከስዕሉ የተደረገውን ተአምር ሰምቶ እጅግ ደስ አለውና በመጀመሪያ እመቤታችን በድንግልና በወለደችው በፈጣሪ ልጇ በኢየሱስ ክርስቶስ ዘመን ይህችን ስዕል ያስገኘ ሰማይና ምድርን በውስጣቸውም ያለውን ሁሉ የፈጠረ እርሱ እንደሆነ ወቅ አለውና በአብ በወልድ በመንፈስ ቅዱስ ስም አጥምቆ ጽጌ ብርሃን ብሎ ሰየመው። ከዚህ በኋላ ስዕሏን በገዳመ ደንስ ደብረ ብስራት ወደሚባለው ገዳም ወስዶ በዘመነ ጽጌ ጥቅምት 1 ቀን በክብር አስቀመጣት። የምትከበርበትንም ቀን ጥቅምት 3 እና ሰኔ 8 ቀን አደረገ። አቡነ ዜና ማርቆስ ጽጌ ብርሃንን ለማዕረገ ምንኩስና አበቃው። የአባ ጽጌ ብርሃንም ጽጌ ድንግል የሚል ቅጽል ስም አለው። በማህሌት አገልግሎት ጊዜም ታላቁ ጻድቅ አቡነ ዜና ማርቆስ ቤተክርስቲያኒቱንና ስዕሏን እየዞረ ሲያጥን እመቤታችን የካህናቱን አገልግሎት እንደምትባረክ ካህናቱ በግልጽ ይረዱ ነበር። አባ ጽጌ ብርሃንም ከመጠመቁ በፊት በአባቶቹ በአይሁድ ሥርዓት እያለ የብሉያት መጽሐፍትን የተማረ ነበር። የሐዲሳት መጽሐፍትን ትርጓሜ ግን ከአቡነ ዜና ማርቆስ ተማረ። እስከ ምድር ዳርቻ ድረስ ላሉ አሕዛብ ሁሉ የድኅነት ምክንያት ትሆኑ ዘንድ ብርሃናችሁ መምህራቸው አድርጌያችኋለሁ ብሎ ጌታ ነቢዩ ኢሳይያስንና ሐዋርያው ቅዱስ ጳውሎስን እንደመረጣቸው ትንቢተ ኢሳይያስ ምዕራፍ 49 ቁጥር 6፣ የሐዋርያት ሥራ ምዕራፍ 13 ቁጥር 47። ኢትዮጵያዊው ጻድቅ አቡነ ዜና ማርቆስ ስብከተ ወንጌል እንደ ዕለት ጉርሱና እንደ ዓመት ልብሱ አድርጎ መላ ኢትዮጵያን ዙሮ አስተምሮና ባርኮ የዕድሜ ባለጸጋ ሆኖ በተወለደ በ140 ዓመት በ1402 ዓመተ ምህረት ታኅሳስ 3 ቀን ዓርብ ጠዋት አረፈ። አባ ጽጌ ብርሃንም በወሎ ክፍለ ሀገር በወራይሉ አውራጃ ልዩ ስሙ ደብረ ሀንታ ለሚባለው ገዳም የሕግ መምህር ሆኖ ከተሾመውና ከጓደኛው ከአባ ገብረ ማርያም ጋር እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ በመሆን እመቤታችንን ፈጣሪ ልጇን በጎ መዓዛ ባላቸው አበባዎች ፍሬዎች እየመሰለ የሚያመሰግነውን ማህሌተ ጽጌ የተባለውን ድርሰት በአባቷ በዳዊት መዝሙር መጠን 150 አድርጎ ደረሰ። ፍሬ ከአበባ አበባም ከፍሬ እንደሚገኝ ሁሉ ማህሌተ ጽጌ እመቤታችንን በአበባ ጌታችንን በፍሬ ወይም እመቤታችንን በፍሬ ጌታችን በአበባ እየተመሰሉ የሚመሰገኑበት ምስጋና ነው። ሰቆቃወ ድንግል ማለት እመቤታችን ከልጇ ከመድኃኔዓለም ከአረጋዊ ዮሴፍና ከሰሎሜ ጋር በስደቷ ወቅት ያየችውን መከራ፣ ለቅሶ፣ ዋይታ የሚዘክርበት ማህሌተ ጽጌ አርኬ ነው። የሰቆቃወ ድንግል እንደራሲ በተመለከተ አባ ጽጌ ድንግል ደረሱት የሚሉ አሉ። በሌላ በኩል ደግሞ አባ ገብረ ኢየሱስ ዘገዳመ መጉና፣ አባ ጊዮርጊስ ዘጋስጫ ወይም አባ አርኬላውስ ነው የደረሱት የሚሉም አሉ። ፍቅር ለባልንጀራው ክፉ የማያደርግ የሕግ ፍጻሜ ነውና ሮሜ ምዕራፍ 13 ቁጥር 10 እስከ 11። አባ ጽጌ ብርሃንና አባ ገብረ ማርያም የዘመነ ጽጌ ማህሌት አገልግሎትን ሳይለያዩ በሰላምና በፍቅር በአንድነት አገልግለዋል። ማለትም አንድ ዓመት አባ ገብረ ማርያም የክረምት መውጫና የዘመነ ጽጌ ዋዜማ በሆነው መስከረም 25 ቀን ከደብረ ሀንታ መጥቶ ገዳመ ጽጌ ደብረ ብስራት ገብቶ ከመስከረም 26 ቀን እስከ ህዳር 5 ቀን ያለውን የዘመነ ጽጌ የ40 ቀን አገልግሎትን ከአባ ጽጌ ብርሃን ጋር ፈጽሞ ህዳር 8 ቀን ወደ ደብረ ሀንታ ይመለሳል። በሚቀጥለው ዓመት ደግሞ አባ ጽጌ ብርሃን ከገዳመ ጽጌ ከደብረ ብስራት ወደ ደብረ ሀንታ ሄዶ እንደዚሁ እንደ አባ ገብረ ማርያም 40ውን ቀን አገልግሎ ይመለሳል። እነዚህ ሁለቱ ቅዱሳን ሊቃውንትም ታሪኩ ከላይ እንደተገለጸው እንዲሁ እያደረጉ እስከ ዕለተ ዕረፍታቸው ድረስ በፍቅርና በትህትና ሲያገለግሉ ኖረዋል። ቅዱስ አባ መቃርስ። ዳግመኛም በዚህች ቀን ቅዱስ አባት የሀገረ ቃው ኤጲስቆጶስ አባ መቃርስ አረፈ። ለዚህም ቅዱስ የዝንጎችን ምክር ተከትሎ ያልሄደ፣ በኃጢአተኞችም ጎዳና ያልተጓዘ፣ በዘባቶችም መቀመጫ ያልተቀመጠ፣ የእግዚአብሔርን ሕግ መጠበቅ ፈቃዱ የሆነ እንጂ ሕጉንም በቀንና በሌሊት የሚያነብ የሚያስተምር ብፁዕ ነው የሚለው የነቢይ ዳዊት ቃል ተፈጽሞለታል። ይህ አባ መቃርስ የእግዚአብሔርን ትእዛዝ በመጠበቅ በመክሊት ነግዶ እጥፍ አድርጎ አትርፏልና።
እግዚአብሔርን በእጆቹ ያደረጋቸውን ታላላቆች ድንቆች ታምራትን ስንቱን እንናገራለን። ስለርሱም እንዲህ ተባለ። እርሱ በሀገረ ዕቃው ተሾሞ በወንበር ተቀምጦ ሕዝቡን በሚያስተምራቸው ጊዜ ዘወትር ያለቅሳል። ከደቀ መዛሙርቱም አንዱ እጅግ የሚወደው አማለውና አባቴ ሆይ ሁልጊዜ ለምን ታለቅሳለህ? ንገረኝ አለው። እርሱም ስለ መሐላው ፈርቶ ዘይት በብርሌ ውስጥ እንደሚታይ የወገኖችን ኃጢአታቸውን የከፋች ስራቸውን በማይና በመመለከት ጊዜ ያለቅሳል ብሎ መለሰለት። ሁለተኛ ጊዜም ክብር ይግባውና ጌታችን ኢየሱስ ክርስቶስ በመሠዊያው ላይ ተቀምጦ የእያንዳንዱን የሰውን ስራ መላእክት ሲያቀርቡለት አየው። በዚያም ጊዜ እንዲህ የሚል ቃል ሰማ። ኤጲስቆጶስ ሆይ ለምን ቸል ትላለህ? ሕዝቡን አትገሥጻቸውምን? አታስተምራቸውምን? እርሱም አቤቱ እነርሱ ትምህርቴን አይቀበሉም ብሎ መለሰ። ሁለተኛም እንዲህ አለው፣ ለኤጲስቆጶስ ሕዝቡን ማስተማር ይገባዋል። ትምህርቱን ካልተቀበሉ ግን ደማቸው በራሳቸው ይሆናል። ከዚህም በኋላ መናፍቁ ንጉሥ መርቂያኖስ ወደ ተሰበሰበው ጉባኤ ከሊቀ ጳጳሱ ዲዮስቆሮስ ጋር ይሄድ ዘንድ ጠሩት። የተሰበሰቡትም አንዱ ክርስቶስ ሁለት ባህሪ የሚሉ ናቸው። በደረሰም ጊዜ ስለ ልብሱ አዳፋነት ወደ ንጉሡ አዳራሽ መግባትን ከለከሉት። አባ ዲዮስቆሮስም ከእርሱ ጋር እንዲያስገቡት ጳጳስ መሆኑን ነገራቸው። በገቡም ጊዜ አንዱ ክርስቶስ ሁለት ባህሪ አድርገው ትስብእቱን ከመለኮቱ እንደለዩት እምነታቸውን ሰሙ። ስለዚህም ንጉሡንና ጉባኤውን አወገዟቸው። እኒህ አባቶቻችን አባ ዲዮስቆሮስና አባ መቃርስ ስለ ቀናች ሃይማኖታቸው ነፍሳቸውን አሳልፈው ለመስጠት ቆርጠዋልና ንጉሡ ወደ ደሴተ ጋግራ አጋዛቸው። ከዚያም ከምዕመን ነጋዴ ጋር ወደ እስክንድሪያ አባ ዲዮስቆሮስን ሰደደው። እርሱም ለአባ መቃርስ ትንቢት ተናግሮለት ነበርና እንዲህ ብሎ፣ አንተ ግን በእስክንድሪያ ሀገር የሰማዕትነት አክሊል ትቀበል ዘንድ አለ። አባ መቃርስም ወደ እስክንድሪያ ሲደርስ በዚያ ጊዜ የመናፍቁ የንጉሡ መርቂያን በውስጡ የከፋች ሃይማኖቱ የተጻፈበት የመልእክት ደብዳቤ ደረሰ። መልእክተኛውም እንዲህ ብሎ አዞታል። በእኛ ሃይማኖት አምኖ በዚህ መዝገብ ውስጥ መጀመሪያ የጻፈ በእስክንድሪያ ሊቀ ጳጳስ ይሁን የሚል ነው። አብሮታራ የሚባል አንድ ሰው ተቀዳድሞ በውስጡ ሊጽፍ ያንን መጽሐፍ ተቀበለ። ቅዱስ አባ መቃርስም እንዲህ አለው፣ ከእስክንድርያ ሀገር በሄደ ጊዜ ከኔ በኋላ አንተ ቤተክርስቲያንን የሰለጠንክ ትሆናለህ ብሎ የነገረህን የአባ ዲዮስቆሮስን ቃሉን አስብ። ያን ጊዜ አብሮታራ ያንን ቃል አስታውሶ በዚያ በረከሰ መጽሐፍ ላይ ሳይጽፍ ቀረ። የንጉሡን መልእክተኛ አባ መቃርስ በንጉሡ ሃይማኖት እንደማያምን ባወቀ ጊዜ ተቆጥቶ ከኩላሊቱ ላይ ረገጠው። ያን ጊዜ ሙቶ የሰማዕትነት አክሊልን ተቀበለ። ስጋውንም ምዕመናን ወስደው ከነቢይ ኤልሳዕና ከመጥምቁ ዮሐንስ ጋር በአንድነት አኖሩት። ወደ ወደደው ክርስቶስም የመንግስት ዘውድን ተቀዳጅቶ ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ለዘላለሙ ትኖር አሜን። ውድና ክቡራን አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ ጥቅምት 27 መድኃኔዓለም ለምን ይከበራል? እንዲሁም ቅዱሳንን እንወቅ ከሚል የዜና ሀብታችን ብዙ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።